ማለት ስጉድ ግን እግራችን ረጅም ነው ሁላችንም አው እጄ ደግሞ ጉልበቴ ጋር በስማ እኔ ምን አይነት ፍጥ ግን ቢወድ በጣም ይወደዳል እንትን ሆና ቂጥሽን አንኮ ያዘልሽው ነው የሚመስለው እኮ ወሬኛ በጣም የሚያምረው እግሬ እንዲስል ተመልከቱ አንተ ላይ እንዲስልልህ ከዛ ጀምረህ እስከዚህ ፕሌን ያስፈልጋል እንዴ ከዛ ጀምሮ ከዚህ ፕሌን ከዛስ ተሞታላ ሬሳ ይወጣላ ዘማለ ለማሌዥያው እንትን ፕሌን ያጥፋ ተብሎ ወይ ኒን ጅቦቆ አንተ ከጂጂ ጋር ታየ ተብለ እየተወረደብህ ነው ኧረ ጂጂ ቤት እንዳትገባ ብሎኝ ይው ጂጂ ቤት ኮገባ ጂጂ ቤት እንዳይገባ ዮናስ ቤት እንዳይገባ እንደገና ደግሞ ቅዱስ ኢዮዳብ ቤት እንዳይገባ ተብይ በቃ እምበላውን ነገር ሁሉ ነው ጂጂ ማለት በጣም በቲፒሊቭ የምትፈልግ ወንጀለኛ እስቲ ዞር በይ አንገትሽ ላይ ያሉት እስቲ ጂጂ አለ ወላ ዛሬ እኮ የማጅራት ውድድር ነበረኝ እኮ አንተ አንገቷ ያምራል የማጅራት ውድድር ሲያንገታቸውን እያዩ ሴቶች ሰብስብ እና ግን አንተ አታቀድ ዙሩ ስትል ይዞራሉ ሴቶቹን ይስብሉኝ ነው ግን ምዞረው ሄዳ ምን ስለሆንክ ነው ምዞረው ከፋት በይኝ ወድሻለሁ ተረጋጊ ሆልድ ዳውን ቤብ ሆልድ ዳውን ወንድ ልጅ ከፍ ስትለው ነው የሚወደው መስሎሽ ነው ምናምን ስል ጂጂጓ ምናምን እያልክ እዙ ሌላ ነው የሚደነብረው ነው እኔ ሴት ልጅ ከፍ ካለች ፊቷን አላያትም ሁለተኛ በጣም የምትወደው እንደዚህ ባክክል እናቴ ከፍ አልኩሃው ሂዱጣ እንዲያውም ይኸውላችሁ ተመልሱ ግዴ ሂዱጣ አንቺ ቤት ከምገባ ሙሉ ጎጃም ቤት አልገባም እንዴ ሙሉ ጎጃም ነሽ ዓለማችን ሙሉ ጎጃም ወጣ በይና ላውራሽ አልልም አያጅብ የሆነ ነገር ፈልገህ ነው አንዴ ወጣ በይና ላውራሽ አልልም አልኩ እሺ ይመች ሙሉ ጎጃም ነሽ ወይ እንዴ ጂጂኪያ እናቴን አልክላት ከፍ ስትባል ምናምን ከረፈ ራስሽ ትልቂያታለሽ ቆይ እኔማ የሴት ማት ነው ማስቆጠርሽ ደፋር ራዋና እንዴ ብርጅስቱን ደግሞ ቂጧን ማጅራታው ላይ ተሸክማ እንልዳለች እንዴ አቱ ጃፒና ገባ ሃሎ ጉድ ሞርኒንግ የሚባል አለ አራት እግሬ ተሰብስበው እብድ ዮዳብ ስማ ግን አሁን ከዮዳብ ጋር እንዳትታይ ተብላል አንተ የምትታይ ነው ብሎክ ቢያነሳልኝ እናቴ ትሙት ሄድ ነበር ይቅርታ አልጠይቀው ሄድ ነበር ለተፈጠረው ነገር ሁሉ ይቅርታ ምናምን አለው ነበር እግዚአብሔር ቪዲዮ ከፍቼ እንደዚህ ተጸጽተሃል ጅቦ ተጸጽተሃል ታጻጽች ቅዱስ ይሁዳ እባክህን ሚጥሚጣ መጣች ባደረከው ይሄኛውም ደግሞ አለ አቡላላ ቢባል አቡላላንም ስሙ ሲጠቅስ ነበር እኔ ከብሎክ ከፈታኝ አዳይ ሳሌንማ ቶ ሳሌ ፋሚሊ እኮ ነው እዛ ቤት የሆነ ነገር ሲላይቸው ትንሽ ይመቸው ስማ በፖለቲካማ ዙሪያ እኮ እንትና ራሱ እኮ መወገዝ አለባት እንደዛ ከተባለ ፍሬ የምትባል ፍሬ ስትሳደብ አንድ ብትሉ ያማራን ህዝብ ሰው ሰልችቶት ተዋት ገባ
አንዳንዴ ሲቀጠቅጡ እኮ ማህበረሰብን ሲሰለች ትተዋቸዋለህ። ታውቃላ ወድ ቦጋለ ትግርኛ ደግሞ በደንብ እኮ ነው የሚችሉ ወድ ቦጋለ ታውቃላ። ሰሌ በአንተ ሰሌ ጀግና ነው። ስንት መስዋዕት የከፈለ ልጅ ነው። ስንቱ እለፍ ቀስ ብለህ እለፍ ያሉ ሶልና መኮንን በጣም ነው የሚያስቁኝ። እናቴ ትሙት ግን ይመሻችሁ። እንዲህ በትግራይና በኢትዮጵያ ጦርነት ከአሜሪካ ከአውሮፓ የሄዱ ተጋሩ እስካሁን አልተመለሱ። ግማሾቹ ሀራ መሬት ገብተዋል። ታስታውሳለህ? ትቀልዳለን። ሶልና መኮንን እኮ ቀጥታ ነው ትራክ ላይ ወጡት። ከዛ ሄዱ ተውክፉ እንዳታስነግድ አንተ ይላል ሶሪ የአባቴ ላሽ በቃ የሆነ ሰዓት ላይ ማለት ነው ሰው እኔ በጣም ነው የሚገርመኝ። ደሴ ላይ ሆነው ቪዲዮ እየለቀቁ ነበር እሱና መኮንን። ሁለት ቀን ድምፃቸው ጠፋ። ከዛ ተጋሮች የደሴን አደባባይ በስካኒያ እየዞሩ አታ ጎሚዳ እያሉ ይጨፍራሉ። ኧረ እነ መኮንን ተማርከው ነው፣ ኧረ እነ መኮንን ተበልተው ነው ሲባል ጎንደር ላይ ቁሞ ጎንደር ላይ ገብተናል ምናምን አሉ። ጎንደር የገቡት ለኪ ጎንደር ኤርፖርት የዛኔ ይሰራ ነበር። ሁሉም የደሴ ማለት የቁምብልሻ ላይ አየር ማረፊያ እሱ ዘግቶ ነበር። ወልዲያ ላይ ሁሉም ተዘጋግቶ ነበርና ላሊበላ ያለው የሚሰራ ጎንደር ነበር። ከዛ ጎንደር ገብተናል ቆርጠናቸው አለ ደሴ ላይ ቲፔሌፍን ቆርጠው ወደ ጎንደር ነገ ጥቃት በዚህ በተከዜ በኩል እናደርጋለን ምናምን። እኔ ጨመቀኝ። ወይኔ እነዚህ ልጆች ከደሴ እንደዛ ዙሩ አይሽ በቃ በጎን ሊመቷቸው ገቡ ምናምን እያልኩኝ ከዛ መኮንን ላከ ትራክ ላይ ወጥቶ አዲስ አሜሪካ የሆኒ ቤት ገብቶ እኔ ከትግሉ ራሴን አግልያለሁ። የአማራ ትግል በጣም አጅሬው ሰለሞን ደግሞ በቃ እሱማ በቃ ተበልቷል ወይኔ ምናምን እያልኩኝ አጅሬ በሜክሲኮ አድርጋ አሜሪካ ገብታ ትራክትን መንዳት ጀመረች። አላማው የት ነው? የትግል ውጤት ምንድን ነው? ግን አሁን ተስፋ የምትሰጥ ነገር አለች። ዞሮ እኛ ከትግሬ መሬታችንን አስመልሰናል ይዘናል የምትባል ነገር አለች። እቺ ወልቃይት ተከዜ ሰም ምናምን አለሻል። አሁን ዋህ የሚያደርጋት ነገር አለች። ቲፒኤልኤፍ ማስጠንቀቂያ ትዕግስትም ሲበዛ ሬት ይላል ብሎ ደብረጽዮን መግለጫ የሰጠባት መሬት እንደ ኤርትራ ወታደር ከሆነች እዛ አካባቢ ግን አለቀ። የኤርትራ ወታደር ምንድን ነው? አብይ አህመድ ጋር ጃስ ሲባባሉ ለሰላም እና ለአንድ ነገሮች ወደኋላ አፈግፍገን የትግራይን ሙሉ መሬት ለቀናል አለ። ያንን ሁሉ ወታደራቸው እችም የወልቃይት ነገር ሰለሞን እናቴን በቃ ብዙ ነገር አይተሃል። በተለይ ያኛው እኮ ይወለ አሁን ሰላም አውርደናል ከመኮንን ጋር ሊስኩ ይተረ በፈጣሪ ይሄ ሰው የሚዋጋው አካል አለ አይደለ? ቲፒኤልኤፍን ነው የሚዋጉት ወይ ደግሞ የትግራይ ኃይል ደሴ ላይ ምን እንዳደረጉ ታውቃላችሁ? ቪዲዮ አለኝ ደግሞ እናቴ ትሙት የቪዲዮ ማለት እነዚህን የምታያቸው መከላከያዎች ከትግሬ ጋር እየሰሩ የያዝናቸውና የተቆጣጠረ አሁን መሳሪያቸውን ተቀብለን ለአንዳንድ ፋኖች አስታጥቀናቸዋል ይላል አብይ አህመድ ፓርላማ ላይ
ጥቁሩን ክላሽን ኮፋኑ ይዞት ሳይ የሚሰማኝ ስሜት አለ። እነ መኮንን እኮ ስራ የሰሩት በዚህ እኮ ከመከላከያው እየቀሙ ይህን የአማራ ገበሬ እስከ አፍንጫው ድረስ ጤም አድርገው አስታጥቀው ተበዳላለ ጃፒ እውነት ሲወራ ይከነክናል አይደል? አንተ ደነዝ እናቴን አስታጥቀውታል። አብይ አህመድ ፓርላማ ላይ መሩት አይደል? እንዲያወራው ይሄንን ጥቁር ክላሽንኮቭ ሳይ የሚሰማኝ ስሜት አለ። ደሴ ላይ በላይ እነሱ ኮላሽ የነጠቁት እንዳለ ወታደር በእንትን በጭፍራ በኩል በአፋር በኩል አድርገው እንዲወጡ አረጋቸው። መሳሪያውን እየተቀበለበት ነሳ ላግባጃብ እዚያም ያ አንተ በዛ ጦርነት ማላየ ነው የለንም እኮ የትግራይ ዘፋኞች ራሱ ገብተው መሳሪያቸውን አዝለው ስንት የአማራን ህዝብ ጨፍጭፎ አሁን ስዊድን ገብተው ናይ እርዳታ አንተ ታወራለህ። ግን በጣም እኮ የአማራን ህዝብ አትበላ። ታዲያ አንተም እኮ አሁን እኮ አንተ የምታወራው በዚህ ሰዓት ጦርነት በሌለበት ሰዓት ጦርነት ትቀሰቅሳለህ። ከዛ ሲወራ ደግሞ ቅስቀሳ እኮ አይደለም ጃፒ። በዛ ሰዓት ታስታውሳለህ? እነ መኮንን እኔ እኮ በቪዲዮ ማስረጃ አለኝ እኮ የኢትዮጵያ መከላከያ ሰራዊት ክዶ ሊሄድ ሲል መሳሪያውን ቀምተን ለህዝባችን እናስታጥቀንበታል ምናምን ይላል። እናንተ ሞገን ሲሉ የነበሩት ነፍ ቪዲዮ አለን እኮ ገባ። እሱ ተወልት ነው እሱ ምን አይነት ቪዲዮ? ቆይ አሁን ባለው ሁኔታ ላይ ሰው ከርቧል ገንዘብ ይሰብሰብ እየተባለ ይሄ ወሬ አይጠም። ነገረኝ ምን አይነት ቪዲዮ? ነፍ ዘፋኞች ምናምን እኛ ስንት የጨፈርንባቸው ዘፋኞች እንዴ ጃፒ አይ ተንኮለኛ ነው። ወደ እንትን የሚለው እውነቱን ሊቀበል አይችልም። እና ምግበይ ከሐዮ ስምዕዮ በጃኽ የሚለው አብርሃም ገረመድን ጫካ አልወረደም እንዴ? ወርዷል፣ ታግሏል እኮ ቀልዳለ እንዴ? እንደዛ አፈር መስሎ ተው እንጂ ጃፒ። እንዳለ የትግራይ አርቲስቶች ወርደዋል እኮ ጫካ ላይ ጦርነቱ እስኪያበቃ ድረስ። አሁንም በየሀገሩ በየክልሉ እየሄዱ ይዘፍናሉ። አሁን ጦርነት ቢነሳ አያርገውና ተመልሰው እዛ በረሃ ላይ ይገባሉ። እዛ በረሃ እንዴ ትግራይ እኮ ሙሉ ባንድ ይዞ እኮ ነው ሲዋጋ የነበረው እኮ። ስሜት ሲያዘፍናቸው ነበር እኮ አልታዘብክም እንዴ? እስቲ ማላላ የተቀላቀለ ዘፋኝ ጃፒ ብዙ እንትናት ናገው ለምን ታስወጣለህ? አያርለ አንዳንዴ አትሰማማ። አንተ ወደ ሌላ ነገር ብትወስደው አንተ ሳቁጭ አድርገህ እኮ ልጆቹን አሁን ሰላማዊ ህይወት ሊኖሩ የትግራይ አርቲስቶች ብለሃል አይደለ? የትግራይ አርቲስቶች አዎ እውነትህን እኮ ነው። እኛ አሁን ወደናቸው ገባ ኢትዮጵያዊ ናቸው ብለን ስንጨፍርባቸው ብለን አይነኛ ኢትዮጵያ አይደለንም ብለው ሌላ ታሪክ ሲሰሩ ነበር ገባ። አሁን ደግሞ ሲመለሱ እኛ የምንፈልገው መመለሳችሁ ነው ወንድሞቻችን ናቸው ብሎ ሰው መልሶ ተቀብሏል። አሁን እየቆሰቆስክ ሌላ ጦርነት ውስጥ እንዲገቡ ማድረግ ጦርነት እኔ እናንተ አውርተን የሚነሳ ጦርነት የለም። ጦርነት የሚነሳው አባቴ ትላልቅ ባለስልጣናቶች ባዘጋጁት የፖለቲካ ሴራ ነው የሚነሳው እንጂ እናንተ ያወራና ነው መስሎ እንጂ ህዝቡ ከህዝብ ጋር አሁን በሚግባባበት ሰዓት እንደዛ ነገር እስካወራ ህዝብ ላይ ምንም አይነት ችግር የለው። እዚህ ጋር የሚሰማው ስማ ቀላል ሰው መስሎ አንተ በትግራይ ጦርነት ማለት ነው ብዙ የተወጉ የትግራይ ልጆችን ሲያሳክሟቸው የነበሩት እኮ የወሎ እናቶች አባቶች ናቸው እኮ። አላየም? ትግራይ ከገቡ በኋላ ተደዋውሎ ሲገናኙ ምናምን ህዝብ ላይ ምንም የሚመጣ ነገር የለም። ግን ያለውን እውነታ ነው። አሁን እዚህ ውስጥ ስማ ስንት ሰው አለና ከዚህ ማካከል የትግራይ አርቲስት አዳምጤ ቅድም ስትናገር ነበር። የትግራይ አርቲስቶች ወርደው ተዋግተዋል። የአማራ አርቲስት የተዋጋል ዋጋት ሳይሆን ከኋላ ሆነው ዘፍነዋል ነው። የአማራም ዘፍነዋል፣ ሁሉም የኢትዮጵያኖችም ዘፍነዋል፣ የትግራይኖችም ዘፍነዋል። ገባ ከኋላ ሆነው ግን አሁን የአማራው ትግል ላይ የሉም። ግን አያቸው አርቲስቶች ራሱ እየዘፈኑ እኮ አይደለም። አንተ ምን ታውቃለህ? ይኑሩ አይኑሩ አንተ የምታውቃቸውን ንገረኝ፣ አሳውቀኝ። ለምን አሳውቃለሁ? አሁን አንተ ስለ ቲኤዲኤፍ ሚስጥራዊ ወታደራዊ ስልት እስቲ ንገረንና አስረዳንና። ድሮ እኮ ሞኝ እያለን ገባ ፖለቲካ ሳይገባ። አመሰግናለሁ። እንግዲህ ቲኤዲኤፍ
አሁን የፕሪቶሪያው ስምምነት ወደ ተግባር እንዲቀየር እየሰራ ያለ ወታደር ነው። ሚስጥር የለውም። ሀገር ለመሆን እየሰራችሁ ነው። እሱ አይናውጣ እሱን ሀገር ትናንት ሪከርድ እኮ አድርገናል። ጅቡ ትናንት ሪከርድ አድርገናል። ጃቢ ሪከርድ እንዳታረገኝ ዩቲዩብ ላይ ነው የምለጠፈው፣ ታገኘዋለህ እዛ አልኩህ። ያም ጥርት ያለ ነው። ሪከርድ አድርገህ ምናምን መጨናነቅ የለብህ። ቀልዳለህ። ሀገር ለመሆን ነው የምትፈልጉት እና አርሰ ውሳኔ የሚባል አለ። ህዝብ እንዲወስን ይኸው ጃቢ እግዚአብሔር ፖለቲካው እየገባ አይደለም እኮ 4 ኪሎ ወይ ደግሞ የኢትዮጵያን ስልጣን የያዘው አካል 100 ዓመት የጠበቀ አካል ከታቃል 100 ዓመት ለስልጣን መጠበቅ ማለት 10 ውስጥ የልጅ ልጅ 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 ምናምን እንዲተው አይ ከባድ እኮ ነው። አሁን አገራችን ወደ መሳፍንታዊ ነገር እየተከፋፈለች እንዴት ነው? ቅዠት እኮ ነው ጃቢ። እናቴ እያስተዋልከው አይደለም። ትግሬዎች እኮ አይደለም ወደ ሸዋ ልንመለስ ወደ ሸዋ ፊታችንን አዙረን ሽንታችንን አንሸናም እያሉ እኮ ያቃሉ። አይሆንም። ከዛ ትግርኛ የሚባል አባይ ሀገር ትግራይ ይመጣል። አሁን በቅርብ ዝም በል በተለይ ሰሜን ላይ ያለው የኢትዮጵያ ካርታ ይቀየራል። ጃቢ እንደዋዛ እንዳታይ ኢሳያስ አፈወርቂ ለምን ይመስላል በዚህ ደረጃ የሚሯሯጠው የሚቅነዘነዘው? ይሄ 4 ኪሎ ምናምን የሚባለው ሐሳብ ጃቢ ማደንዘዣ። አንተ ራሱ ይሄንን ማሰብ የለብህ። አሁን ቤቲ ታላል ቤቲ የምትባለው እኛ ትግላችንም ተኩሳችንም ወደ 4 ኪሎ ነው ትላለች። አይታሰብም። 100 ዓመት የጠበቁት ስልጣን 100 ዓመት የክቡር ዘበኛ ምናምን እየተባሉ አንተ እኛ እኮ በኦሮሞ ላይ ግፍ ሰርተናል እኮ በተለይ የሰሜኑ ህዝብ አባቶቻችን እኮ ኃጢአትን እኮ አቃብለው ነው የሄዱት። ይሄ 4 ኪሎ የሚባል ነገር አይታሰብም አልኩ እኮ አይታለምም። እንዴ ቀልዳለ እንዴ? አብይ አህመድ እኮ ተረጋግቶ እኮ ነው ተረጋግቶ አይቷል። ሀገር ሲመራ ፈርሃን ነው በቃ። ስብሰባ ያደርጋል፣ ሱፉን ይቀይራል። ሀገር የተረበሸች አይመስለውም እኮ ሲናገር አልሰማውም። ረሃብ ትላላችሁ፣ ከ77 የበለጠ ረሃብ አለ በአሁን ጊዜ ኢትዮጵያ ውስጥ ትላላችሁ። 1 ሚሊዮን ህዝብ እየሞተ ነው አላቸው። ማን ያስገባው? ጅቦ ለምንድን ነው አልጨርስ? እሺ ይሄ ልጨርስ። 1 ሚሊዮን ህዝብ ካልሞተ አለ አብይ አህመድ ረሃብ የለም ማለት ነው። አስቡት 999 ምናምን ነጥብ 9 ቢሞተ ራሱ 1 ሚሊዮን አልሞላም ማለት። ተመልከት፣ ይሄ ሰውዬ ተመልከት ምን ያክል ጨካኝና ረመኔ እንደሆነ። የሚያደርገውን ነገር ታውቃለህ? እያደረገ ያለውን ነገር የተረገመ ነው፣ በጣም የተረገመ ነው። አለ ስልጣኑ አይነቃነቅም። ሰውዬው በቃ ይዞታል እኮ። ይሄን ነገር ግን በግልጽ ቢነገረን እኛ አሁን የድምጥ አይሆንማ። በግልጽ ከተነገረማ ትደራጃለህ። አለዛ እኮ ነው እሱን እኮ ነው እና ታዲያ ምስኪን ህዝብ አያሳዝንህም? ታዲያ አሁን አንተ በዚሁ ተደራጅታችሁ እስክትመጡ አንተ አይገባህም። እንዲህ ለምን በግልጽ አይነገረንም ይላል። እንዲህ ብሎ ሊነግር ትግራይ እናቴን ነው። ኢሳያስ አፈወርቂ ከሞተ በኋላ አሁን በቅርቡ ታያላችሁ። በቅርቡ ይሄ ትግርኛ ተናጋሪ የሆነው ህዝብ በተለይ ኤርትራ ውስጥ ያለው ትግርኛ ተናጋሪ በጣም ተደናብሯል እኮ ደንግጧል እኮ በተፈጠረበት ነገር። አብይ አህመድ እኮ ኢሳያስ አፈወርቂ አይኑን ጨፍኖ እኮ ነው እዚህ ማዕት ውስጥ ያስገባው እኮ የማይወጣበት ማዕት ውስጥ። ቀልድ አይደለም። ኧረ አይሙት ትላለች አንቺንም ጅል። እኔ የሚጣልም በጣም ነው የምታናጅኝ። ደግሞ ኢሳያስ አፈወርቂ ከአማራ ይልቅ ትግራይን ነው የሚያምን። ኢሳያስ አፈወርቂ በዚህ ሰዓት ሁሉም የአማራ ህዝብ ይፈልገዋል። አማራን ከማስታጠቅ ትግራይም ባያስታጠቅ ይቀርባል። እንዲህ ያቃላ ምን እንደሚመጣበት
አጀፊክ አስተግፍርላህ አዛላህ አላሁ አክበር እያለ ነው። ሚውት አድርግ። አዛን እስኪጨርስ እድሉን እንሰጣለን። አስተግፍርላህ። አሁን ወንድም እህቶቼ ጅቦ እያንጸባረቀልን ያለውን መልእክት ሁላችሁም ተረድታችኋል፣ ሰምታችኋል። ሌላ የተጋሩ ቤተሰቦቻችሁም እየሰማችሁ ነው። ሀገር ለመሆን ገንዘብ እያሰባሰብን ነው ብሏል ጅቦ በአደባባይ እዚህ ጋር መጥቶ። ትላንት ከትላንት ወዲያ እኮ ሆይ 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 ሲባል እውነት እኛ የትግራይ እናት ለምን ተራበች እናርዳት እናግዛት ተብሎ ህዝቡ እየተረባረበ ባለበት ሰዓት ጅቦ አየህ ያልሆነ ነገር ሲናገር አስወጣት። ትግራይ ሀገር የምትሆነው በመዋጮ አይደለም ወይ? ኢትዮጵያውያን 100 ብር አንዳንድ ሺህ ብር ያዋጡት አይደለም ሀገር የሚያረጋት። ትግራይ ሀገር ስትሆን የኢትዮጵያ ሀብት ወንበር ጭምር ሳይቀር የምንከፋፈለው አይመስልም እንዴ? የጋራ ሀብታችን እኮ ኢትዮጵያ ውስጥ ያለው አየር መንገዱን ብትል ቴሌኮሙን ብትል የጋራ ንብረታችን እኮ የጋራ ንብረታችን እኮ። አንተ የምታስበው እንዴት ነው ጃፒ? ሀገር ለመሆን በመዋጮ እንዴ አይነት ጭንቅላት ናግባ። ትግራይ ሀገር የምትሆነው አዶናይ ባዋጣው ብር ነው እንዴ? ደብረ ጽዮን አልሰማም። ንሕና ሀገር ትሆንተለና ወንበር አይተርፈናን ክንማ ቀላን ክንካፈላን አለና እናበለ ስማ አንተ ምንድነው? አራት አይደብርም? አታስወራማ። አንተ ብቻ ትችላለህ፣ ችግር የለውም እኮ ግን ገባ ሰው አንተ ሰው ቤት ሄደህ እኮ ያስወራል። ማን ነው እኮ ያልሆነ ነገር እንዳታወራ የሚሆን ነገር ያልከው ነው። ትናንት ይሄን ነገር መገፋፋት አለብን፣ ሀገር ለመሆን ይሄንን ህዝቡን ማነሳሳት አለብን እያልክ ትናንት በትግረኛም በአማርኛ ትንሽ ቀለቀል እያረክም ስታወራ ሰምተናል። ገባ ጅቦ? እኛ ላይ አይደለም አየር የምትይዙት። ሰው በቶ በግልጽ በቃኛ አላማችን ይሄ ነው ሐሳቤም ከሀገሬ ጋር ነው ምናምን ብለህ የሀገር ጥማትን መናገር ትችላለህ እኮ። እኛ ይሄን ህዝቡን ማደንዘዝ የለብህም ነው የምልህ። የሚያሳዝን ህዝብ ነው፣ የተጎዳ ህዝብ ነው፣ እየሞተ ያለ ህዝብ ነው። ገባ? አታደንዝዙት። መተበቃኛ ፍላጎት የለንም ከዚህ ማህበረሰብ ጋር ተቀላቅለን ኢትዮጵያዊ መባል አንፈልግም ብለህ ተገንጥለህ መውጣት እኮ መብት ነው። ለሰዎች በትግረኛ ይሄን መገፋፋት አለብን፣ ማበረታታት አለብን፣ እንደዚህ አይነት ወሬ የሚያወሩት መስማት አለብን። ምክንያቱም ሀገር እንድንሆን ህዝባችን ባንድ ይነሳል። ያልተቀበላችሁ ሰው አለ። ኢትዮጵያን የሚወድ ነፍ የትግራይ እናት አባት እህት ወንድሞች አሉ። ገባ? እንደዚህ ግን ፖለቲካ ውስጥ ያላችሁት ሰዎች እየመጣችሁ መርዝ እየረጫችሁ በዚህ ጋር በረሃብን እንደ ጦር መሳሪያ እየተጠቀማችሁ የምታረጉን ነገር ትክክል አይደለም። ህዝቡ መራብ የለበትም። የምትወዱት ከሆነ እናስብለት ለዚህ ህዝብ። እንደዛ እናት ውሃ መጠጣት አቅቷት እያየ አንተ ሀገር ስለመሆን ታወራለህ። ጅቦ ጨረስክ? ሀገር ስላልሆነች እኮ ነው የምትራበው አንተ ደህነት። ሀገር ስላልሆነች ይሄ እኮ ሰው ሰራሽ ረሃብ እኮ ነው። አንተ ሲጀምር ጃፒ ምን መሰለህ ያልገባ ነገር አለ። የኢትዮጵያ ፖለቲካ ወደ መሳፍንታዊ ጊዜ ተቀይሯል እና መሳፍንታዊ ጊዜ አሁን በቴዎድሮስ ጊዜ ታሪክን ካነበብክ አቤት አውቀት ታሪክን ካነበብክና ካየ መሳፍንታዊ ጊዜ አፈራርሶ አንድ ኢትዮጵያን ያደረገው ቴዎድሮስ ነው። ሸዋን ወሯል። ሚኒሊክን በባርነት ጎጃም ውስጥ አኑሯል። ተመልከት እናቴ ትሙት። አሁንም የሚደረገው ያ ነው። መሳፍንታዊ ጊዜ ተመለሰ። አሁን ጉልበት ያለው ነው። ጉልበት ከሌለ ሞጣ ሲናገር ሞጣ እኮ ግን በጣም ጭንቄ እኮ አለች እኮ ሞጣ እኮ ይናገራል። ግን ኢትዮጵያ ውስጥ እሺ አስጨርሰኝ አላሁ አክበር እያለ ነው ብዬ እኮ ነው። እና አብዲ ይኸውልህ ሳውዲ አረቢያ ላይ እስቲ ቀስ በል አሁን ሰላት ከመሄዴ በፊት ቆይ አላሁ አክበር ይላል እና አብዲ እዚህ መጥቶ ይሳደባል። እኔ እኮ ማንዳንድ አብዲ ስለ ሰላት አሁን የበፊት መሳፍንታዊ ጊዜ ወይ መሳፍንታዊ ጊዜ አልኩኝ። መሳፍንታዊ ጊዜ ኃይሉ የነበረ ወይ ጎንደር ላይ ነበር። በተለይ ዮሐንስ ከሞተ በኋላ እሱን ተው። አሁን ስለሚራበው ማህበረሰብ ለምን አታወራም ጅቦ? እስቲ አሁን ስላለው ሞመንታል ሰዎች ይህ መሳፍንታዊ ጊዜ የሚባለው አሁን ተቀይሯል። ዘመናዊው መጥቷል። አሁን ትግራይ ላይ ያለው ኢሊቱ አብዛኛው የአድዋ ኢሊት ነው ይባላል።
ከሰማችሁ ማለት ነው። የአድዋ ኤሊት ነው አሁን በቃ ነገሩን እንዲያርጎ ያዘው ምናምን የሚዘውረው ትግራይን እንዲሚያረጋት ምናምን ይባላል። ወደ ኦሮሚያ ስትመጣ ደግሞ ሸዋ ነው። ወደ አማራ ክልል ስትመጣ ደግሞ ጎንደር ነው። አማራ የሚባለው በቃ አለ አይደል ኤሊቱ ይሄ ውስጡን የሚያንቀሳቅሰው አማራነቱን እንትን የሚለው በጎንደር ነው። ወደ ትግራይ ስትሄድ ደግሞ አድዋ ነው። ወደ ኦሮሞ ስትሄድ ሸዋ ነው። አሁን ምን አደረጉ መሰለ እዚህ ጋር ካየ ይሄ አሁን የትግራዩ ራያዎች ተነሱ። እኛ ለምን ይቀርብናል? እኛም እኮ ተካፋይ መሆን አለብን። የፖለቲካውን መዘውር ማለት ነው። ከዛ እዚች ጋር ትንሽ ጓገጭ ተባባሉ። ያይ ነገሩን ቲፒኤልኤፍ ነገሩን ያስተካክለዋል ምናምን ነገር አለ ምናምን እዚህ የወረዱ ሀራ መሬት እነ ጌታቸው የራያ ልጅ ምናምን አዲስ አበባ ገብተው የሆነ ገባቸው አይደል? ከዛ ወደ ጎንደር ስንሄድ ደግሞ ጎጃም እንዴ ለምንድን ነው የማይሆነው? ጎጃም ለምን የአማራን ኤሊት አንቀሳቃሽና የአማራ ኤሊት ፖለቲካ ላይ ትልቅ ተሳትፎ ለምን አይኖረንም ብለው ጓሉ። ከዛ ጎንደሬው የተረገመ ነው። ከአብይ ጋር ይሰራል ምናምን ራሱን ያጠናክራል። ይሄ ኤሊቱን ማፍረስ አይፈልግም። እንደዚህ ነው ማመን ብዙ ነገር እናወራለንና የጎንደር ኤሊትን ካያችሁ አሁን የተከዜ ሰብ ተብሎ በመቶ ሺህ የሚቆጠር ሰልጥኖ ቁጭ ብሏል። በአማራው ትግል ላይ እኮ ደመቀ ማንንም ኮሎኔል ደመቀ ምናምን እኔ የአማራው ትግል እኮ ምክንያት አልባ ነው ምናምን ሊመቱት እኮ ያያችሁ ኤሊቱ እንዳይቀማኩ ነው አለ አይደል ኮሩ አቤት እውቀት። ከዛ ወደ ኦሮሞ ስንሄድ ነው ወለጋ የሚባል አለ የነጂጃ ባል ተመልከት ይዛ ጋር ነገር አብይ ቢቃወም ምናምን አሳባችሁ እኮ የሁሉም አንድ ነው። ያሁን የጎንደሬውም የጎጃም አንድ ነው። የሾሩሙም የዛውልንጋም አንድ ነው። የትግራይ ራያ ምናምን አንድ ነው። ግን እዚች ጋር ምን ይፈልጋል? ፖለቲካ ኤሊት እንዴት መወዝወዝ እንዴት መጠናከር አለበት። አሁን ከዚህ ሁሉ ለየት የሚያደርገው የትግራዩ ነው። የትግራዩ ኤሊት እንደምታዩት መጀመሪያ ለቋንቋና ለሀገር ለባህል ሲል ገንጥሎ ያስቀመጣት ኤርትራ ልጅ ያደራለች። ከሷ ጋር አሁን ከተቀላቀለ ኃይል ጉልበት ነው ሬስተን ፌክሰን ይመጣል። ይሄው ደግሞ ምንድነው ይነጋገራሉ። እንዲህ ብናነግ እንዲህ ይመጣል ምናምን። አሁን እንዴት ነው ማድረግ ጎንደር እንዴት ነው ክትሉ አያችሁ ሆም ብለው አንዳንድ ነገር ልናገር ነበር። እንኳን ጊዜ አይደለም ደብረጽዮን ቢቆጣስ ቀልዳላችሁ እንዴ? እና አሁን አብዲን እናስገባዋለን። አብዲ አዛን እያለ ነው። ሰላት ትሰግዳለህ አትሰግድም? አወጥ ተሰግዷል። ጅቦዬኛ ጋር ተሰግዷል። ማሻአላ ተባረከላ። እኛ እሺ እና ምን ጃፒት ነው ያለው? ምን ትላለህ? ምን ስለ ትግራዩ ነው? ስለ ትግራዩም ስለ አማራውም ስለ ኦሮሞ እኔ ስለ ትግራዩ ረሃብ ያው የሰው ልጅ በምድር ላይ እንዲራብ አልፈልግም። ማንም ሰው ጠግቦ እንዲያደር ነው ፍላጎቴ። ግን አንድ ነገር ግን አለ የትግራይ ህዝብ ማወቅ ያለበት። የትግራይን ህዝብ ይዞ ቁማር ከመጫወት ህወሓት መጀመሪያ ህወሓት ደነስ ዛሬም ህወሓት 7 ዓመት ሙሉ ብልጽግና እየገዛ ህወሓት አንዳንዴ እኮ ስም አይፈምስ አንዳንድ ፌመሶች በሳቸው ለመፈመስ ምናምን አላለ። አሁን ቲክቶክ ላይ የምናየው ነገር እኮ የኢትዮጵያ ፖለቲካ እኮ እዚህ ቲክቶክ ላይ የሚራመዱ። አሁን አንድ ፌመስ ሴት ብትኖር ወይ ደግሞ ፌመስ ወንድ ቢኖር በሱ ለመፈመስ እካሌ እኮ ዮናስ እኮ ምናምን ቤቲ እኮ ምናምን ሬክሰን ፌክሰን ምናምን ቤቲ ጧት ተነሳና እንደ ዮናስ ሙሉ ኖ ጂጂኪ ምናምን እና ቲፒኤልኤፍ ይልም አሁን ብልጽግና ነው ያለው። አልገባም ያደነስ ቲፒኤልኤፍ ተቀልዳለ። ምስኪን የትግራይ ህዝብ ይኑርበት። ቲፒኤልኤፍን ለማጥፋት የኢትዮጵያ ብሔር ብሔረሰቦች፣ የክልሎች ልዩ ኃይሎች፣ የኢትዮጵያ መከላከያ ሰራዊት፣ ኤርትራ ወዘተረፈ እነዚህ ሁሉ ተዛዝለውና ተቃቅፈው በጓደኝነት ያላሸነፉትን ቲፒኤልኤፍ የትግራይ ህዝብን ሂድና አጥፋው ወላሂ ይበል። ኢትዮጵያ ውስጥ እንዳለ ህዝቡ አልቆ 3 ሰው ቢቀር 2 ቲፒኤልኤፍ ናቸው፣ 1 ኦሮሞ ነው። ብልጽግና
ግን ሁለቱ ቲፒኤልኤፍ ናቸው። አንዱ ብልጽግና ድብር የኢትዮጵያ ህዝብ አልቆ ማለት 3 ሰው ቢቀር እና ቲፒኤልኤፍን አጥፉ ቲፒኤልኤፍን እንደሚያሰተው እሱን ተው። መጀመሪያ የትግራይ ህዝብ ቲፒኤልኤፍን ማጥፋት አለበት። እናንተ ያልቻላችሁትን ለምንድን ነው የትግራይ ህዝብ እንዲያጠፋው? ኧረ አንፈልግ፣ ኧረ ተውን። ጃፒታ ጅቦ ሌላውን እንደፈለክ ቤት ነው። ግን አንድ ነገር ተባበረን። የአማራ ጥላቻ ያለባቸው አብዲና ሰይዶ ረባቦን እያስገባ ስለ አማራ ፕሊዝ። እሺ ይሄ የማዳም ቅምጥ ራሱን ያልቻለ እኛ እኮ ያለውን ፖለቲካ ስሙ መጻፍ የማይችል ስሙ መጻፍ የማይችል ሰው አስገብተ ህዝብ እንደወከለ አድርገህ ስትጠይቅ ህዝቡን እንደመስደብ ነው። ብራዘር የካለበት የተማረ ሰው ጋር ብታወራ መልካም ነው ወንድሜ። እነዚህ በአማራ ጥላቻ ያበዱ ናቸው። እንዳንዳ ምን መሰለህ ጃፒ፣ እናቴን ያልገባን ነገር አለኛ እኔም አንተም ማህበረሰቡም አንዳንዴ ፍላጎታችን ቢሆንልን የምንለውን ነገር ማውራት የለብንም። እየሆነ ያለውን ነገር ነው ማውራት ያለብን ጃፒ። እኔ የሆነ ነገር ስለ አይ ይሄ እኮ እንደዚህ እየሆነ ነው እናንተም ተግባብተን ነው ማውራት ያለብን። ማንኛውም አክቲቪስት እዚህ ጋር ያለው አሁን ምኞትህን አይደለም ማውራት ያለብን፣ የምትፈልገውን ነገር አይደለም ጃፒ። እየሆነ ያለውን ነገር ነው መከታተል ያለብን እንጂ ምኞታችን እኮ ብዙ እኮ ነው። ቲፒኤልኤፍ ሀገሩን ተቆጣጥሮ እንደገና ይዞ ምናምን ይሄ ምኞት እኮ ነው። እሱ እኮ እናንተ በምትሰጡን እኮ ከሀሳባችሁ የመነጨ ገባ እና ከእናንተ አንደበት የሚወጣውን ነገር እየሰማን ነው እንደዛ የምንለው ገባ። አሁን አንተ የምትለኝ አዳምጠኝ፣ አማራ ይቆጣጠረዋል 4 ኪሎ ይገባል ምናምን አሁን በቅርብ ምናምን እያሉ ምኞታቸውን ለህዝቡኛል። ይሄ ማደንዘዣ እኮ ነው። እሱን ተወውና ማደንዘዣ እናንተ አሁን ለምሳሌ የትግራይ አክቲቪስቶች የምትናገሩት ነገር ከአንደበታችሁ የሚወጣው ነገር ህዝቡን ፍራቻ ውስጥ ይከቷል ገባ። ሰው እኮ ታርቆ ምናምን አብሮ መኖር ይችላል። ባልና ሚስትም እኮ የትግራይ ህዝብ አይፈራም እንዴ? አሁን እኮ ያወራው ያ ሁሉ ተከቦበት ምናምን ጦርነት ያስደነብረዋል ምናምን። ምን መሰለ አንድ ነገር ልንገር ጃፒ፣ አዩ የሰው ልጅ ትን ብሎት ይሞታል። አሁን ባሪያ ሆኖ ከመሞት እንዴ ጀግና ሆኖ መሞት አይቀርም እኮ። ግን ጃፒ ስታስብ አሁን ብአዴንን እያቸው እስቲ አብይ አህመድ ስንቴ ነው እንደ ቲሸርት የቀያየራቸው ትግራይ ላይ እነዚህ አሁን እንድርታ ምናምን ብለው የተከፋፈሉት ትግራይ ብቻ ነው የሚመራው ይባላል። አሁን እዛ ገባ። እነሱ እኮ ምን መሰለ ኢሊት እኮ ነው። ይሄ ኢሊት ነው እንዴ? ይሄ አድዋ ላይ ያለው የፖለቲካ ኢሊት ይሄ ምን አሁን ጎንደርና ጎጃም ላይ ያለው ፍጥጫ ማለት ነው። ምንም ፍጥጫ የለም ጎጃምና ጎንደር መከፋፈል ምናምን መስሎ ነው። ቆይ ይሄን ላስረዳ ስለማሰማኝ ወይስ ታሰማኛለህ? አሁን ትግራይና እዚህ አድዋ የሚባለው አሁን እሺ ይሄንን አስረዳኝ። የትግራይ ክልል አሁን ቆይ ላስረዳ። አድዋ ምናምን አሁን የተከፋፈሉት አንድ ነገር ልንገር። የተከፋፈለ የምንባለው ሐሳባቸው እኮ አንድ እኮ ነው፣ አንድ ነው። ግን የሚያንቀሳቀሱት የሉ የፖለቲካውን ቃንጃውን ብለው አሁን በባህሉም በምኑም በዘፈኑም ይሁን የሚገቡበት ነገር አለ። ይሁን የራሳቸው የፖለቲካ እንትን አሁን አማራ ይሄ ባህሉ ምኑ አካሄዱ ምናምን ጎንደሬ ነው። ባለፈው እኮ ተተኳኩሰዋል ትግራይ ላይ አላየህም እንዴ? ጅቦ እርስ በርሳቸው ይሄ ኩለ አንድ ነው አላማቸው። እናታ ህዝብ አሁን የተገዳደሉ አላማ አንድ ነው። ናውጣ ጅል ይለኛል። የአማራ እና የትግራይ ኦሮሞ ላይም እኮ ይከፍፍል አለ ጃፒ። አሁን አማራን አትከፍል ምናምን አንተ የምታስበው አይደለም። ይሁን አሉ አይደለም መሪዎቹ ፖለቲካውን የሚያንቀሳቅሱት ሌሎችን የሚሰሩ ሰዎች ከሆነ አሁን እንዴት ልበል? አሁን ቆይ በምን አይነት ላስረዳ? ለምሳሌ ያክል ጃፒ እኛ አረብ ሀገር ነው የምንመጣው። አረብ ሀገር ስንመጣ እንሰራለን። ከዛ አረቦችን እናያለን፣ አረበኛ ቋንቋ እንለምዳለን፣ የአረብ አለባበስ እናያለን፣ እንደነሱ መልበስ እንፈልጋለን። ይለውጠናል እነሱን መምሰል። አሁን ይሄ ምንድነው ባህሉ ሀገሩ ምናምን ይቀይራል። አሁን ትግራይን ብታት እንደ የራሱ አለው እንደዛ የምትቀየርበት በአድዋው ይለዋል እንደዚህ ትመጣለህ። ከዛ የራያው ደግሞ ለምን ምናምን ይሄ ነው አሁን የሚያጣላቸው እንጂ አመለካከታቸው አንድ ነው። ጎንደር ላይ ስትገባ አማራውን አብዛኛው እንትኑ በጎንደር የተሳበ ነው። ሁሉም ነገር ፖለቲካውን የሚዘውሩት
ምናምን እዛኑ ዋናው በቃ እንትኑ የፖለቲካ እንትኑ ያለው ማከፋፈያው አሁን የፖለቲካ ማከፋፈያው አድዋ ላይ እንደሆነ ማለት ነው። ከዛ ይሄንን ማከፋፈያ ወደ ራሳቸው ማምጣት ይፈልጋሉ። አሁን ወለጋ ላይ ያለው እሱ አሁን ከሸዋው ቀምቶ ምናምን የለም እንትኖች ቡኑ ምናምን እዛ ገብተዋል አይደለ ጃፒ እንጂ መከፋፈል አይደለም እንጂ አሁን አማራው ዓላማው አንድ እኮ የትግራይም ዓላማ አንድ ነው። የኦሮሞም እኮ ዓላማ አሁን ኦነግና ብልጽግና የምትለየው ነገር የለም። ግን ማመንጫው ማከፋፈያው ከኛ ይሁን በብዙ ነገር አልገባም። አሁን ጃፒ እንዴት ነው ማስረዳ? ይሄንን ደብረጽዮን 2 ዓመት ፈጀበት ይሄን ነገር ሊያስረዳ 2 ዓመት እና የትግራዩ ከኢትዮጵያው ውስጣዊ መከፋፈል ይለያል። ለምን ከዛ ከኤርትራው ጋር የሚያስተሳስራቸው የሆነ ገመድ አለ። የትግራይ ትግርኛ ተናጋሪ የሚባላል እዛም ይደነብራሉ። እዚህም ትልቅ ነገር አሁን ምንድነው የዚህ ኢሊት መከፋፈል ይመጋገባል። ደግሞ ምግግባሉ። አሁን ቲፒኤልኤፎች ከኦነጉ ጋር የመመጋገብ ከወለጋው ጋር በራያ በኩል ያሉ እንትና ደግሞ ከሸዋው ጋር መነጋገር ማማጣ ከዛ የሆነ በሐሳባቸው ላይ ተፋጭተው ተጋጭተው ምናምን አንድ የሆኑ ሰዓት ኢትዮጵያ ውስጥ ካርታው ይለወጣል። አነጋገሩ ምናምን ሁሉም ነገር ከዛ ጃፒ ብቻህን እዚህ የሆነ ነገር ትለኛለህ። አሁን ገብተህ እሰማለሁ። እናመሰግናለን። ጅቦኛ አዳምጠናል። ከታች ሆነን ስልጣኑ ያንተ ነው፣ ስልጣኑ ያንተ ነው፣ ብራዛ ቤት ነው። ያ ግን አሁን እኔ አንድ ነገር ምነግርህ በአማራ ክልል ውስጥ የትኛውም እኔ ልምራ የሚል የፖለቲካ ፍጭት የለም። ጎንደር ላይ የሆነው ምንድነው አደጋ ስለተጋረጠበት ነው የጎንደር ህዝብ። ምክንያቱም ከብልጽግናም ከቴዴፍም ጥይት ተደቅኖበት ያለ ነው ራያና ጎንደር ገባ። ያ ስለሆነ ፖለቲካውን አዙሮ ህዝቡን አማራን ከአማራው ጋር ቁርሾ ለማያያዝ የምትፈጥሯት ነገር ነች እንጂ ውስጥ ያላችሁት መጀመሪያ ራሳችሁን ፖለቲካ አስተካክሉ። እኔ አሁን ስለ ትግራይ ብትነግረኝው እየተነተንኩልህ እኮ ነው። ለምንድን ነው እንደርታ የሚባሉት የሚበደሉት? አጋሜ የሚባሉት ለምን ይበደላሉ? ገባ ይሰደባሉ። ገብቷል። አንዴ ልጨርሳ ወንድሜ። ይሰደባሉ። ገብቷል። የሆነ ትግራይ የሚባለው ቋንቋውን የሚናገረው ብቻ እንዲደገፍ ተደርጓል። ራያ አካባቢ ያሉት አሁን የትግራይ ተወላጅ የሚባሉት የራሳቸው ባህልና የራሳቸው ማንነት አላቸው። ይፈልጉታል ማንነታቸውን። ራያ ትግሬ የሚባሉት ገባ። አማራንን የሚሉ አሉ። ከመካከላቸው ነፃነት የሚፈልጉ አሉ፣ ጦርነትን የማይፈልጉ አሉ። ገባ። ግን ወታደር አደራጅተው እርስ በርስ እዛው አካባቢ የሚኖረውን ሰው እየተገዳደሉ የእርስ በርስ አይደለም ነው። በቃ እኮ ልጨርስልህ፣ የኔን ሐሳብ ልጨርስልህ። አዎ አሁን ጌታቸው እሊት ምናምን አልከው እንጂ ጌታቸው ረዳ ሐሳብ አብሯቸው የኖረ ሰው ነው። ሐሳባቸውን ተረድቶ የነዚህ ሰዎች ሐሳብ ለማህበረሰባችን አይጠቅምም ብሎ ተገንጥሎ የራሱን ወታደር አደራጅቷል። ሐሳባቸው አዳምጠኝ ጃፒ። አሁን እኔ ደግሞ ላውራዩ አሁን አረኒ ሳላወራ አንተ እኮ ታች አርገኝ ስንት ደቂቃ ወራ ጅቡ ጀነራል ጻድቃንን ብታይ ጨርጨር የተባለበት የራያ ቦታ ነው የተወለዱና ይሄው ኢሊቲው የሚባለው አሁን ራያ ያለውና አድዋ ያለው ወይ ደግሞ የምንለው አንድ ነው። አስተሳሰቡ ስለ ትግራይ ነው የሚያስቡ። ግን አይልም ቅድም እንደነገርኩ የፖለቲካ ማከፋፈያው ምናምን የሚባል ነገር ለምን የበላይነት ሁሉም አንድ ከሆነ የበላይነት እኮ አይደል? አንተ አይገባም። እኛ እንዲገባን አይደለም ለህዝቡ እንዲገባው ከጦርነት እንዲወጣ ህዝቡማ በደንብ ይገባዋል። አንተ ነው ያልገባው። አሁን ጎንደር አንድ ነው፣ ጎጃም አንድ ነው። እኛ ገብቶናል። አንድ እኮ ነው። አንድ ልዩነት የለም። ከሌላ ቦታ የሚወረወረው የፖለቲካ ሐሳብ ይገባዋል የአማራ ልጅ ከየትኛው አቅጣጫ ይኸው አማራውን አንድ እኮ ነው። ግን ይሄ የፖለቲካ ማከፋፈያው የባህሉ መመንጫው ምናምን ጎንደር ነውና ወደ ጎጃም እንዲሳብ ይፈልጋል። ተመልከት እዚህ ጋር አይደለም እኛ የገባን ነገር ምን መሰለህ ጅቦ፣ አሁን እነዚህ የራያ አካባቢ አፋር አካባቢ ያለው ጦር እነዛኞቹ እድሜ ልካቸውን ህዝባችን ያስጨረሱ ነው፣ ከነሱ ጋር መዋጋት አለብን እያሉ ነው። ባለፈው ተዋግተዋል፣ ሙከራ አድርገዋል። እንዴ አይተን ስንት ሰው ሞተ እኮ። እነዛንቹ ትንሽ ጥይት መሳሪያ ምንም ስላላቸው አስወራኝና አሁን ጃፒ እኔ እንደዚህ ያው ጎንደር ጎጃም ምናምን ስለው አማራን የከፋፈለ ምናምን ነው የሚመስለው። እኔ እኮ ደፍሬ ነው ራያና አድዋ እያልኩ ነገር እኮ ደፍሬ እኮ እናቴ። ይሄ ደግሞ ክፍፍል እኮ አይደለም፣ የሆነ የፖለቲካውን ይዞታ መቀየር በቃ
እንደዚህ በእጃቸው ውስጥ የተሰመሰኝ በቃ የሆነች ቶሎ ብለው ከዛ ያኛው አሁን አድዋ ላይ ያሉ ፓወር አለ በጣም ከኤርትራ ጋር ኃይለኛ ግንኙነት አለው ምናምን። እነዚህ አሁን እዚህ ጋር የመጡት ደግሞ ይሄ ታችታችሁን እንደዚህ ነጻድቃን ምናምን አየ የፖለቲካ እንትኑን ለመያዝ ነው ቋቱን ለመያዝ ነው እንጂ ይሄ ህዝብ መከፋፈል እርስ በርስ መዋጋት ምናምን እሱን ተው። አሁን አማራው እዚህ አሁን ጎንደር ነው ዋናው ጎንደር ጎጃም ላይም አለ። አሁን ወደ ጎጃም እንዲሳብ ነው የሚፈልገው። ይሄ ሸዋና ወሎ ራሱን የቻለ ሌላ ኬዝ አለው። ግን አሁን ሁለቱ ላይ ነው ያለው ስበቱ። ለምሳሌ አሁን አንተ ቅድም ስታብራራ ነበር ጎጃም ከብልጽግና ጋር እየተዋጋ ነው ታውቃለህ። ጎንደርስ ከብልጽግና ጋር የሚሰሩ ታጣቂዎች በብልጽግና የተደራጁ አሉ። ግን ብልጽግና ሆኖ አይደለም። የጎንደር የፖለቲካ ቋቱ እንዳይነካ ነው እዛ ጋር ሁለት ቢላ አይደለም ረስተን ፈክሰን ዝችም እዛችም አሁን ጎንደር ላይ ተዋል በጣም ፍጭት እኮ ነው ያለው። ከዛ ኢሊቶች ደግሞ ይመካከባሉ። አሁን ቲፒኤልኤፍ ከኦነግ ጋር ነው የሚመካከቡ። ይሄ ራያው ደግሞ የሚመካከበው ከብልጽግና ጋር ነው። የሆነ ሰዓት ላይ ተመጋግበው ነገራቸውን ረስት ኢንፌክሽን ብሎ እንዲህ ነገሩን ፍትት ሲያደርጉት የኢትዮጵያ ካርታ አየር ላይ ይቀየራል። አየር ላይ እናቴን ጃቢ አየር ላይ ነው የሚቀየረው። እንደዚህ የድሮ ኢትዮጵያ ምንም የሚባል ነገር የለም። ይሄም ጎንደር ጠንቅቆ ነው የሚያውቀውና የሆነ ነገር ይፈልጋል። አንተ ሌላ ነገር መከፋፈል ምናምን መስሎ ነው የሚታይ ያለ ነገር ኦነግና ማኩ ልዩነት አሉ። ጅቦ የጎንደርን ጦስ እልም አድርገህ ይዘህ ሂድ እየተባለ ነው። ምክንያቱም ያቆበቆብበት ነው የተነገረን ዓላማ። በዚህ ሰዓት ህዝቡ ተርቦ እንኳን ፖለቲካ ላይ ናቸው ያላችሁ። በጎን አንደኛው ገንዘብ ይሰበስባል፣ አንደኛው ፖለቲካውን ይሰራል። እና እነ ዮዳ ምን አጠፉ? እሺ እንዲህ ሳቅ ግድ የለም በኋላ ታገኘዋለህ። አንተ ምሳቅ ብራዘር እዚያም እናቴም ጃፒ ሰው ፖለቲካውን አልገባው። እኔ እናንተ መግባባት ነው ያለብን። አንዳንዴ ትግራይ ምናምን ስንል ትግራይ ያደራ ልጅ ኤርትራ የምትባል ሀገር አለች። ያቆ ሁሉም ነገር ሴራው ጠቅላላ በቃ ይሄንን የአማራን ህዝብ ለመጨፍጨፍ የተዘጋጀ ነው የምትለን። እኔ እኮ ግራ እኮ ነው የሚገባኝ። እኔ ሴራን እዚህ አወራለሁ። የጎንደርን ዓላማ ታወራዋለህ። አሁን ትግራይ ላይ ህዝብ ተርቧል፣ ገንዘብን ሰብስብ ለምሳሌ የተከዜ ዘብ የሚባለው በስንት ሚሊዮን ነው የታጠቀው መሳሪያ። የአማራ ልጆች ናቸው እኮ። ለምንድን ነው አማራ ላይ ጦርነት ብልጽግና ሲያደርግ ያልገጠሙት? እሱም እኮ ገጠም አልገጠመ የሚለውን ነገር አንተ አይደለም የምታብራራው። ምክንያቱም አንተም እኮ እሱን ለመውጋት እሱ ደግሞ ገዳላ አየህ። እንዴ ፖለቲካ በጣም ባለጌ። የጎንደር ኤሊቶች በፖለቲካ በጣም ጎበዞች ናቸው። እናቴ ትሙት ሴረኞች ናቸው። ነገርኩህ እኮ ኢህአዴግ ሲደራጅ የሸዋን ኦሮሞ የአማራን ጎንደሬ የትግራይን አድዋ ይዞ ነው የተደራጀው። ማንም አባቱ አልጠጋቸው። ሳልጠነው ይተዋወቃሉ ነው። ከዛ ምን አደረገ? ከነሱ ትንሽ ሻል ብሎ መጣ ቲፒኤልኤፍ። ሌላው ቢቀር ትግራይ ትግርኛ የሚባል ታላቅ ሀገር መፈጠሩ ስለማይቀር ኤርትራ ለምን ጎረቤት ሀገር ሆና ለአንድ ለ30 ዓመት አጠብቀንም ብለው መጀመሪያ ቆይታ ያሳፈቁ ኢትዮጵያዊ መሆን ነበር የሚፈልገው። ኢትዮጵያዊ ከሆነ ይቀየራል ነገሩ። አሁን እንደምን ያለን አንተ ሀገር ነው መሆን ያለባት ለነስ ደም ኤርትራ ኢትዮጵያዊ ሆና ከቀጠለች ኢትዮጵያዊ ስበት ይኖረዋል። አሁን ኤርትራ ውስጥ ያለው የህዝቡ እንትን ኢትዮጵያን በጣም ነው የሚጠሉት አገር እንጂ ከኢትዮጵያ ጋር መኖርን በቃ ሀገራቸው እንዴት እንደሚያቆራቸው ገባ። አሁን ትግራይ የምጠይቀው ኢትዮጵያ ጋር ነው ይላል። ይሄን ደግሞ እንዴት አድርገው ከኢትዮጵያ ጋር መቆራረጥ እንዳለበት ደግሞ ሰርተው እና ምን ነው ትግራይ ትግርኛ የሚባል ታላቅ ሀገር ይሆናል እንደ ኦሮሞ እኮ ለ100 ዓመት እኮ ነው ስልጣኑን የጠበቀው። ለ100 ዓመት እንዲያድፍቁ አሁን ዝም ብሎ የሚለቅ ይመስላል። እናቴ ትምት ይፈራረቁብናል። መቼም እድሜ
100 ዓመት መጠበቅ እንዴ? ኢህአዴግ እኮ ስልጣን የጠበቀው እኮ 17 ዓመት እኮ ተዋጋ ምናምን ስንት ዓመት? ያውም ኤርትራ ቀድሞ ነው ለነፃነቱ እንትን የተዋጋው። ብዙ ማለት 100 ዓመት እኮ በጣም ከባድ ሩቅ እኮ እና በዚህ 100 ዓመት ከልጅ ልጅ ተወራርሰው ያገኙትን እንዲህ በቀላሉ የሚለቁ መስላል። አይ ማሪ እማ በቀል ዳርግክ ለዚህ ህዝብ ትግትዋላ። ምንድነው አንቺ ደግሞ ጀመረሽ ደግሞ? እንዴት ነህ? ደህና ነህ ወይ? ሰላምታ አይቀልም አንቺ ደነዝ። አይ ስንትቆዝ ሰላም አለ። አይ ሸዋ ኦሮሞ ትላለህ። ሸዋ ደብረ ብርሃን እኮ ያማራ ነው። ሸዋ እኮ ያማራ ነው። ከየት አባ ያመጣው ነው? ብድግ አድርገህ ድሮ አጎቶችህ ርስት እንደሰጡት እያነሳ የምትሰጠው የሰው ርስት ምን አስብ። አሁን እዚህ ጋር ደግሞ እዚህ ጋር አሁን ሸዋ አላልኩም። ሸዋ ስትል ነበር ይሰማው። አዳምጪኝ። አሁን ወሎ አላልኩም ሸዋም አላልኩም። የሸዋና የወሎ ኤሊትን አሁን አልነካውም። ለምን? ምክንያት አለኝ። እኔ ተናገሩት ነው። አዳምጪኝ ሸምጠጣ እኮ አይደለም እንጂ የወሎ የሸዋ አሁን ለምሳሌ ራያ አማራ ነው ይባላል። ራያ እስከየት ነው ብዬ ብጠይቅሽ አታውቂም። እስከ መቀሌ ጫፍ ድረስ እኮ ነው። አንቺ የምትፈልጊውን ግን የሆነ ራስሽ ያከለል እንትን ያልሽውን ብቻ ነው። አይሽ የሆነ ነገር አለ ኢትዮጵያ ውስጥ የሆነ የተዘበራረቁ የካርታ አቀማመጦች አሉ። እነዛ አሁን የሸዋ አማራ አለ፣ የሸዋ ኦሮሞ አለ። አውቃለሁ። ይሄንን ታውቂያለሽ አንቺ አይደል? ሸዋ ማለት እኮ እስከ አምቦ ድረስ ምናምን ወደታች ኦሮሞ እኮ አለ። ወሎ ብትመጪ አሁን ኦሮምኛ ባቲ እኮ ኦሮምኛ ተናጋሪ እኮ ናቸው እንዳለ። እዚህ አፍንጫሽ እዚህ ኮምቦልቻ ውስጥ እዚህ ደሴ ውስጥ ዝቅዝቁን ውርድ እንዲያልሽ እንዳለ ኦሮምኛ ተናጋሪ ናት። ይኸው አንዳንዴ ይኸው አቤት እውቀቴ እኮ አቤትን ያልተንተነኩ አቤትን እኮ አልሰራው ፖለቲካ ሚጣይ ኔትወርክ ሚጣ አለሽ? አረ ሚጣ አትሰማም። እና የኢትዮጵያ ፖለቲካ ይሁን አቀማመጡ አሁን ምን መሰላችሁ? እኔ ግልጽ ነው የምነግራችሁ። እናቴ ትምት ከልቤ የሸዋና የወሎ እንትን አይነካም። ቅማላም ጆከር ራስ እንዳትሆን አይደለም ፌክ ነው። አይነካም። እሱ ፖለቲካውን እዚህ ትንታኔ ውስጥ አይገባም። ሸዋ አራዳ ተመሳስሎ ነው የሚኖር። እናቴ የሸዋ ፖለቲካ ተመሳስሎ ነው የሚኖር። ወደ ወሎ ስትመጣ ደግሞ እንዲሁ ተመሳስሎ ወሎ አማራ ብቻ አይደለም እኮ አፋርም፣ ኦሮሞ፣ ትግራይም አማራም ራሱ ቅልቅል ያለበት እና የነዚህ ፖለቲካ በጣም ውጥንቅጥ ነው፣ የማይፈታ ነገር ነው የሁለቱ ፖለቲካ። አሁን ፖለቲካው የሚሰራው ይሄን በተለይ የራያውና የአድዋ ሬክሰን ፌክሰን፣ የጎጃሙና የጎንደሩ ሬክሰን ፌክሰን፣ የወለጋውና የሸዋው እነዚህ ናቸው። በቃ ፍጭት ላይ ግጭት። እነዚህ አሁን ነገሩን ካጣሩና ከጨረሱ በኋላ አቤት ትንተና፣ አቤት እውቀት። እኛ እኮ አልገባን። ሀገራችን እኮ በመሳፍንታዊ አገዛዝ ከዛ ደግሞ ለ2 4 4 8 16 የተባለውን የፖለቲካ እንቅስቃሴ እኮ እየተደረገ ያለው ጀነራል ደመቀ ኮሎኔል ነው እንጂ ደመቀ ዘውዱ ይባላል። እሱ የሚመራው ጦር መሰላችሁ? እሱ እኮ በአባቱ ትግራዋይ እኮ ነው። አልገባችሁ? ኤርትራውያን ፖለቲካ ጎበዝ ናቸው። ገብቷቸዋል። አሁን ተደናግጠዋል እኮ ኤርትራውያን ተደናግጠዋል። አንደኛ አብይ ያልሆነ ነገር ፈጥሮ አስገባቸው። አብይ አህመድ ገባ ያልሆነ ነገር ሴራ ተሰርቶም ብዙ ነገር አርጓል ይባላል። ኢሳያስ አፈወርቂ ለህዝቡ እንትን ማለት አይፈልግም እንጂ በድሮን ጭምር ምጭድ ያደርጋቸዋል። እዚህ መሳሪያ እንትን እናቴን እውነቴን እኮ የኢትዮጵያ መከላከያ ሰራዊት የራሱ የሆነ የስለላ ቡድን ገብተዋሉ። ብዙ ነገር አለ። ኢሳያስ እኮ ብዙ ነገር አሳጥተውታል እኮ ሴራው ሳይገባው እኮ ትግራይን አጠፋለሁ ብሎ አቅሙ ተዳከመ። አዛ ማድረግ ያለበት አሁን የውጭ አካሎች የውጭ መስዋዕትነት የሚከፍል የለም። የውጭ ኃይል ፍጹም መስዋዕትነት አይከፍልልም። ግብጽ ብትለው እንትን ብትለው ሳውዲ አይከፍሉልም።
የሰው መስዋዕትነት አይከፍሉልም። መሳሪያ ሊሰጡ ይችላሉ፣ ሊያስታጥቁ ይችላሉ፣ ምናምን ይድሩ እና ይህን ደግሞ ጠንቅቆ ያውቃል። ጸምዶ ምናምን ነገር አለ። የትግራይ ትላልቅ ጄኔራሎች ሳዋ ላይ እኮ አሁን እነሱ ናቸው የሚመሩት እኮ ይህ ትግራይ ወይ ፖለቲካ ላቆም ነው ማሬ። እና እናቴን ነው የምላችሁ አሁን ኤርትራ ለ30 ዓመት ሲሰደዱ እንዴት ትቀልዳለህ? በኤርትራ ስም እኮ ትግራዋይ ሆኖ ኤርትራዊ ዜግነት ያለው እኮ ነፍኩ አውሮፓ ምናምን ብርጌድና አመዱ ፖለቲካው በጣም እንትን የሚል በጣም ይከብዳል። እንዴ አብይ አህመድ ሀገር እንደዚህ አደጋ ላይ ተጋርጣ እንዲህ ሰው ጦርነት ውስጥ ረሃብ ውስጥ ገብቶ አዲስ አበባ ለምን መሰለ የሚያሽቆጠቁጣት? ቀልዳለ እንዴ አለኩ አልገባችሁ? እንዴ አዳዲስ ኤርፖርቶች አዳዲስ ብላብሎች ግንባታ ለሬክስ ሙድ ውስጥ ስንት ነገር ዝም ብሎ ይሄንን ሁሉ እንዴ አመራር እኮ ያውቃል እኮ አደጋ የሚጋረጥበት ስልጣኑ የሚፈርስ ምናምን ቢሆን ይሄን ሁሉ ነገር ያደርጋል እንዴ? እንደ መንግስቱ ዚምባብዌ ወይ የሆነ ሀገር ላይ ትልቅ የእርሻ መሬት ይገዛ ነበር እኮ ይሄን አዲስ አበባ እንደዚህ ቢል አቤቱ ከት እንዴ ኮሊደር ልማት ምናምን ይመስላል። እኔ አንዳንድ ፖለቲከኞች ያሳዝኑኛል እና የኢትዮጵያ ካርታ ትቀየራለች እና ይሁን ግድል። ለማንኛውም ስለነበረን የፖለቲካ ትንታኔ እንዴት ወደ ፖለቲካ ገባው እንዬ ግን ለምንድን ነው የማትመክሪኝ? ምን አለ አንዴ ብትደውይልኝ እዚሁ አየር ላይ ዘግቼ ወጣ ነበርኩ እናቴ። እንዬ ቤት አየር ላይ አንዴ ብለግና ባላ እዚህ አጆ በቃ ይሄን ህዝብ ትግተዋል አይደል? ህልምህን ሁሉ ማታ ያለምክን ሁሉ መተህ በቃ ተተነትናለህ እኮ አንተ። አንዳንዴ ያናዳል። ህወሓትን አጥፉና ምናምን ህወሓት እንዴት ነው የሚጠፋው? ጠፍቷል እኮ ምን ያለ መስሏል እንዴ? ስሙ ብቻ ነው ያለው እንዴ? ምን ነው በጣም እውነት ነው። ስሙ ብቻ ነው ያለው። ተስናና አንተ እንደሱን ዋት አለች ምናምን ደርሲ ምናምን ግን ባይዘው ወይ አሁን ስለ እንትኑ እንዴት ተቆይ ስለ ህዝቡ ማለት ነው ስለ ረሃቡ ምናምን እናንተ ሁላችሁ ማለት ነው አክቲቪስቱ ግለሰቡ ምናምን ሁሉ ማለት ነው ደሲ ላይ ደብረጽዮን ላይ እጁ መቀንዘር ሲያቀተው ወደ መንግስት ላይ እንዴ እዛ እናንተ ናችሁ እንዴ በስንት መርዝ ህዝቡ ያለቀ ያለው ጅቦታ ወይኔ እንተናገሩ ህዝብ እንዴ እኮ መንግስት አሁን ምን መሰለህ እዚህ ጋር የኢትዮጵያ መንግስትም አሁን ያስራቦ ቲፒኤልኤፍ ነው ይላል። የቲፒኤልኤፍ መንግስት ደግሞ ኤግዛክትሊ ቲፒኤልኤፍ ነው ያስራቦ። የቲፒኤልኤፍ ደግሞ አሁን ብልጽግና ነው ያስራቦ ይላል። አይ እዚህ ጋር እንትና እንዴ ድሮ ቲፒኤልኤፍ እኮ ማለት ነው ድሮም እኮ ምን ታደርጋለች መሰለህ ድሮ ራሱ ማለት አብራ ትገልና ናና የትግራይ ሙሉ አስጨርሰኝ አንዴ በርታ መኪና እንዳይገጭ ዳር ሄድ እንዴ በፕሪቶሪያ ስምምነት እኮ ማኔ ግን አንተ አንድ ጥያቄ ልጠይቅህ። ፕሪቶሪያ ስምምነትን አይተኸው አንብበኸው? አላነበብኩት። ታዲያ ለምን በፕሪቶሪያ ስምምነት በፕሪቶሪያ ስምምነት የሙሉ የትግራይ መሬቶች መመለስ አለበት። የለም እንደዛ የሚል የለም። ወልቃይት መልሱ ምናምን የሚል የለም። እኔ አምጣ ወልቃይት አላልኩም። እንደዚህ የሚል የለም። ትጥቅፍታ ተስማማ ምናምን የሚል ያለው እኔ አምጣለሁ። ግዛቱ ወደ ግዛት ይመለስ፣ ታጣቂ ኃይሎች ካሉበት ቦታ ይወጡ ምናምን የሚል አለ። አንቺ እንደፈለግሽ እኔ እንደፈለግኩኝ ሳይሆን አመጣልሃለሁ። እንደዛ የሚል የለም። ታጣቂዎች እንዳለ ያሉት በአራቱም ማዕዘን ያሉት ታጣቂዎች ትጥቃቸው መፍታት አለባቸው፣ ከቦታ መንቀሳቀስ አለባቸው ምናምን ብዙ ነገር አለ። አንቺ ደግሞ እንዳነበበ ሰው አንብበዋል ትኛለሽ። ተኝ ወደቀረ
ፖለቲካውን እንደቀላል ማየት የለብን። እናቴን እንደቀላል ማየት የለብን። ይከብዳል። እየመጣችሁ ደግሞ ቲፔሊፍ የምትሉ ሰዎች ቲፔሊፍ የለችም አለች ታለች። አሁን ቲፔሊፍ ጠፍቷል ይለኛል የገባው ልጅ። ከዛ ደግሞ ቲፔሊፍ እያስራባቸው ነው ይለኛል። አብይ አህመድ ቲፔሊፍ ተበትናለች ብሎ ከቲፔሊፍ ሲደራደር ታያዋል። እነዚህ ደግሞ ቲፔሊፍ እኮ አፈሩናለች ተበትናለች። ምን ቲፔሊፍ አቅም አለው እንዴ ምናምን እና ህዝብ ደግሞ ያስርባል ቲፔሊፍ ይላል። ደግሞ ይሁን ነገር ውዝግብ ህዝቡን ቋቋቁ ነው ያወዛግቡት እነዚህ ፖለቲከኞች ስራቸውን እየሰሩ አላይ ቢታ ትሻለኛለች። 4 ኪሎ ግን ማንም ሰው እንዳይመኝ ማንም ነግሬያቸዋል። እዛ በዱዓ ነው የምንገባው። ያ ረቢ አንተ ሀገራችን እኮ ታስፈራለች እኮ እግዚአብሔርን። በተለይ አሁን ከወር ከ2 ወር በኋላ የሚፈጠር ነገር አለ። ቲፔሊፍ ራሱ ትዕግስት ያልቋል ምናምን እያለ ነበር። ቲፔሊፍ ከጀመረው ደግሞ መጥፎ ካለፈው ስህተት ተምሬያለሁ። ቲፔሊፍ እኮ ነው እንደዛ የሚለው። ካለፈው ጦርነት ስህተት ነው ተምሬበታለሁ። በስህተት ደብረ ብርሃን የገባ ሰው አሁን ስህተቱን አርሙ የት ሊገባ ነው? እኔ ፖለቲካውን እኔ ዝም ብዬ ነው የምተነትነው እኮ እኔ እኮ አልተንትነው እኮ እንዴ ካለፈው እኔ ደግሞ የሚገርመኝ ልጆቼንና ሚስቴን እዚህ ቁጭ አድርጌ ፖለቲካ መተንተኔ። አረ ለልጆች እንኳን ስትል አረ ለሚስት እንኳን ስትል አትሉኝም? ሰው ቤተሰቡን እዚህ ቁጭ አድርጎ ፖለቲካ ያወራል። ፍቅር እናት የሰው ልጅ የቤተሰቦችን ፎቶ ቁጭ አድርጎ ፖለቲካ ኑሮ ፍቅር ልጅ እንዴት ጣዕሙ እንደሆነ እንዴ ተሳሳቱ። በፍቅር አብሮ መኖር በፍቅር ላይ ፍቅር ደግሞ ፍቅር የሆኑ ልጆች ሲመጡ ኑሮ ውድነቱን በፍቅር እንዴት እንደቻልን ነው። ልጆቻችን እያችሁ ሲያለባበሳቸው ተመልከቱ። ይሄ አሁን ከ2 ዓመት በፊት ነው 2 ልጅ እንደወለድን ነው። 3ኛ ልጃችን ከተወለደ በኋላ ምን እንደምንመስል ቆይ ላሳያችሁ። ሶስተኛ ልጃችን ምንም አፈር መስለን ፊቷ ራሱ ተጋግጦ ተመልከቱት። መሀል ላይ ያለው ልጃችን ራሱ የድህነት ጥግ ሶስተኛ ልጅ ሲመጣ እንዴት አይነት የፊት መጎሳቆል እንደደረሰብን እኔና ሚስቴ ተመልከት። ልጅ ማብሳት ጥሩ አይደለም። አሁን ስለዚህ ማውራት ስችል የልጆችን ፎቶ ደግሞ ነገ አደጋ ቢደርስባቸውስ ልጆች ትምህርት ቤት ላይ ሲሄዱ አንተ የዛ አክቲቪስት ልጅ ነህ ቢባሉስ? እኔ አይደለም ማለት እንዬ ቢያንስ እንጂ አሬ ልጆችን ፎቶ አንሳ ምናምን አትኝም። ወይ ማሪ ልጆችንና ሚስቴን እዚህ ቁጭ አድርጌ ፖለቲካ ሳወራ ምን አይነት ሰው ነኝ ግን? እንግዲህ ምን አለ አሁን የደብረ ጽዮንን ወይ አብይ አህመድን ፎቶ ባርጌ ባወራ እኔም ብሎ የፖለቲካ ተንታኝ አቤት እውቀት አቤት። 3ኛ ልጅ ግን መውለድ የለብንም ነበር እኮ እንዲህ ፊትሽ ጨው እስኪመስል ድረስ የኔ ፍቅር የጅብ ግልግል። ለማንኛውም ምዕመናን ስለነበረኝ ቆይታ በጣም አመሰግናለሁ። አደራ የሚስቴንና የልጆችን ፎቶ ደግሞ የዚህ አክቲቪስት ልጅ ምናምን እያላችሁ ሚዲያው ላይ አጥንት እንዳትሉ። ዳቲ አንዳንድ ሰዎች አላችሁ ልጅ ዘቅዝቃችሁ የምትሳደቡ እና ቢብኒ በልጆች ይቀልዳሉ።
በተለይ መሀል ላይ ያለችው አቤነዘር ልጄን የሚነካ ልትገቢ ነው እንዴ? ፍቅር ይመችሻል። ድረስ ግቢ። ምን አይነት ባል ሰጠሽ? ልጆቼ ልታስረግጥ ነው የለጠፍካቸው? ከሁለተኛው ልጅ በኋላ ኢቢሴን ያገባው እኔ አይደለሁም። ይኸውልኝ የኢትዮጵያ ሕዝቦች እንደ ይወዳ በቀውጠዋለሁ ልጆቼን ሰደቡብኝ ብዬ ፍቅር ይባል አንገቴ ክምሎ ነው የተሸበሸበው። ምን አውቃለሁ። የሶስተኛ ልጅሽን ከወለድሽ የማለኛዋ እኔ ነኝ። እኔ አይደለሁም። ፍቅርዬ ሶስተኛ ልጃችን አየሽ ፊታችን እንዴት እንደቀያየረው ገረጣጣን እኮ እናቴ። ወይ ኑሮ ችግር ነው ግን የምታመጣቸው ምን አውቃለሁ። እና ነይ የልጆቻችን ቢረገጡ በእኔ ስህተት ስለሆነ ይቅርበኝሽ። እግዚአብሔር ፖለቲካ ውስጥ አነካክታችሁ ልጆቼ ተለጥፈው ባይ እናቴ። ወይኔ ፍቅር ይገባባል። ይለጥፉት ምን የኔ አይደለም ሊሆንም አይችልም። ያንተ አይደለም በይ የኔ አይደለም። ደፋር እኔ ነኝ እንጂ አመጥ የወለድኩት ከሌሊሴ ነው የወለድኩት። ይሄንን ሌሊሴን አስገባን ኖ ያንቺ ልጅ ነው እንዲግርጥጥጥ ያደረገሽ። እኮ ደፋር እኮ እናቴ። የመጀመሪያው አክቲቪስት የልጆቹንና የሚስቱን ፎቶ ለጥፎ ፖለቲካ የሚያወራ አረ ስጋት ነው። አረ የሆነ ነገር ይደርስ። እንዬ ግን ቀሚሱን ገዝተህላት ደስ ይላል። ፍቅር ይሄ የተገዛ ቀሚስ ነው። አጥሯታል እኮ እጁ አካባቢ ላይ በሰርጓ ጊዜ ነበረ እኮ ነው ህፃን እያለች ልበል በጣም ነው ማለት ነው። ድሮ ለሰርጓ ጊዜ ምናምን የተገዛውን እንትን እኮ ነው አንስታ የለበሰችው። እጁ አካባቢ ያላያችሁ አጥሩ ምን ይደረግ ፎቶ ነው። አይ ሲተልቅ ጠፋ። በትንሹ አድርገን እንዲህ ላድርግሽ ቤት ውስጥ ያለንን ነገር ለማሳየት እንዴት እንደምዛ ማገናኘት እኔን እንግዲህ እንዲፍታ አድርገሽ ልጃችን ምን ሆኖ ልጆቻችን ጅቡ አንውለድ አይሆንም። አይ መውለድማ አለብህ። ትቀልጃለሽ እንዴ? ልጅ ከለለኛለ ቤት ውስጥ ጎዶሎ ህይወት እኮ ጨዋ ሚስት እናቴን ጨዋ ሚስት ባሏን አክባሪ እጅና እጅሽ እንዲያጣጥፈሽ ምናምን አንገትሽን ስብር አድርገሽ እስማ እንዴት ነው አፌን የከፈትኩት? ነው የሚሆነው እዛ ላይ ደብረ ጽዮን ነው እንጂ አናምዙሽ ቻርጅ ሊዘጋ ነው። ፍቅር እየሰመሽን ቀይሪ በእግዚአብሔር እሺ። ነገ ቀይረዋለሁ። አዲስ አለሽ ፍቅር በአማርኛ ፍቅር አድርጊ እሺ።